ዛሬ ደግሞ ምንድነው የበሬ ስለ ላልኩት ኮድ መሆኑ ነው ኦኬ ስልኩ ቁጥርም አለው አመሰግናለሁ እኔት አቤላ ጥልፏ ቡስኩት ነው ጥልፏ ተብሎ የተዘፈነልኝ ዛሬ ለማጅየት እንደሚሆንና አለና ወንድሞቼ ቻናሉ ቤተሰቦች ሄሎ አቤል ነኝ ከለማጅ ፕሮግራም ከቻናሉ ሄሎ አቤል ልጠብቅህ ቁርስ እንብላ የት ምን ይሰራል ምን አለ ዱለት ምላስ ምን ዱለት ምላስ ሰንበር ጥሬ ክትፎ ወንድሜ የት ናችሁ የት ነህ ልምጣ ይሄ ነገር ፕራንክ አይደለም ማረለ በእናትህ ይኸውልህ ያላችሁበት ድረስ ራይድ ይዤ እመጣለሁ አደራ በእናትህ እንዴት ናችሁ የቻናል ዋን ቤተሰቦች ለማጅ ተጀምሯል ዛሬ እንግዲህ ለማጅ በቁርስ ነው የተጀመረው መጨረሻን ያሳምርልኝ በሉኝ ተከተሉኝ ግን እኔ ደህንነቴን አረሳ ፍራንክ ነው ቢሉኝስ ብስኩቴን ጨርሼ ነው መሄደው ያው እኔ ስሜ ሰለሞን ደስታ እባላለሁ በአንድነት ስጋ ቤት የረጅም ዓመት ስጋ ቆራጭነት ቆይቻለሁ ያው ብዙ ሰው የሚያቀኝ በስጋ ቆራጭነት ነው በጣም ብዙ ሰው የሚያቀኝ ነው ረጅም ሰዓት የቆየሁበት ነው እውነት ነው አርቲስቶች ስጋ በጣም ወዳጆች ናቸው የሆነ አርቲስት ዛሬ ስጋ ልቁረጥ ብሎ ልልመም ብሎ መጥተዋል እንግዲህ ዛሬ ውሎ የሚሆነው ከሱ ጋር ነው ማለት ነው ያ ስጋ መብላት ብቻ ሳይሆን መቁረጥም ይለምዳል ማለት ነው ተመስገን ቤተሰቦቼ ጥርሴ ድንገት የድሮ የከረመ ስጋ ካለ ራሴን በማጽዳት ነው መጀመሪያው ተመስገን በቀደም እንደዚህ አፈርድም የሰበላ ነበር ዛሬ ደግሞ ስጋ ልበላ በጣም እኔ ስጋ ከመውደድ የተነሳ የስጋ ዘመዶቼን ራሱ እየደወልኩ ምጠይቅ ልጅ አረ ፕሮዲዩሰሮቼ በቀኝ ተኝተው ተነስተው ነው መሰለኝ ስጋ ልበላ ነው ታዲያ ለዚህ እንዴት ነው እንደ ቀልድ ስጋ ቤት እኮ ነው የላኩኝ አቤት እዚህ መልመድ ብቻ ሳይሆን ጥገኝነትም የምጠይቅ ይመስለኛል የቻናሏን ቤተሰቦች ዛሬ ስጋን በአይነቱ ስንቆርጥ ነው የምንውለው ከሻኛ እስከ ዳቢት ከሰርገኛ እስከ ሽንጥ ከነብሮ እስከ አንበሶ በአይነት በዘርፍ እንደ ጉድ ይቆረጣል ዛሬ ስጋን ጢባ ነው የምጫወትባት እኔ ቆርጣለሁ እናንተ ቀጥታ ቤታችሁ ቁጭ ብላችሁ ታያላችሁ ዛሬ አመት ባልን ከኔ ጋር ማን ነው ባልበሉት የስጋ አቆራረጥና አበላልን ላይቭ ነው ማስተምራችሁ አልፈትናችሁ ስጋ መቁረጥ እንደ መብላት ቀላል አይደለም ስጋ አይነትና ባህሪን ማወቅ የደንበኛን ፍላጎት መረዳት ይጠይቃል ስጋ መቁረጥ አንድ ቀን የሚለመድ ሳይሆን ብዙ ልምድ ይፈልጋል በተቻለኝ መጠን መሰረታዊ ነገር አሳየዋለሁ ሐሳብ አይግባችሁ እንደውም እስከዛሬ ከሰራውት ቀላሉ ስራ ይሄ ይመስለኛል ስጋ መቁረጥ ደግሞ ምን ይከብዳል መበላለት መቁረጥ መብላት አይከብድም የሚከብደው ሂሳቡ ነው አባቴ ያው ብዙ ሰዎች ስራውን ቀላል አድርገው ያዩታል ግን እንደምታስቡት ቀላል አይደለም ስራው በላይ ደንበኛ ባህሪ በጣም ከባድ ነው ዛሬ በጥቂቱም ቢሆን አንድ ባንድ ታዩታላችሁ አብራችሁ ቆዩ
እንዴት ነው? ሰላም ሰላም። ሶል እንዴት ነው? እንዴት ነው ብራዘር? አማን አማን አማን። እንኳን አብሮ አደረሰ። ሶል አንበሳው ሻኛውን እረፍት የነሳው ተብሎ የተገጠመለት እሱ ነው። እውነት ነው፣ እውነት ነው። ከሱ ቀጥሎ ሞድሪች ነው ቆራጭ። ያው እግር ኳስ ተጫዋቾች ታውቁታላችሁ ብዬ ነው። ሶል ዛሬ ከምንድን ነው የምንጀምረው? ዛሬ እንግዲህ የምንጀምረው ከጥሬ ስጋ ሻኛ አለ፣ ሽንጥ አለ። በመጀመሪያ ስጋው ዋናው ፓርት ሽንጥ ስለሆነ ከሽንጥ እንጀምራለን። በየአይነቱ ሲፈልግ ዘርፍ አለ፣ ሳልገኛ አለ፣ ተብሮ አለ። እነሱን ጀምረን ስራችን በዛ እንጀምራለን። ስለዚህ ጋውን አለ፣ ጋውን በጣም ያበረ ጋውን አለኝ። እሺ ሻባቴ። አረ አይገባም። አብልተህ አልብሰህ ታዲያ እንዴት ነው ጥገኝነት የማልጠይቀው? የስጋ ሰርገኛ ዛሬ ላይ ነው። እኔ የማውቀው የጤፍ ነበር። ወደ ውስጥ አሁን ወደ ስራችን የስጋው ዶክተር ሰሌ ይባላል። ወደ ውስጥ አንድ ሁለት ሻኛ መርፌ እንውጋ። ማን? እሺ ሶል፣ ዛሬ ስራ ከምንድን ነው የምንጀምረው? ዛሬ ስጋ ከጥሬ ስጋ ከሽንጥ ነው የምንጀምረው። አለ ስጋ አይነቶች አሉ። ስለ ስጋ አንተ ምን ታውቃለህ? ያው ስጋ እኛ ኢትዮጵያውያን ከምንበላው ምግቦች ውስጥ አንዱና ዋናው የተከበረው ምግባችን ነው። አይበለውና እንደ ዛሬ ከመወደዱ በፊት ብዙዎች በፍቅር ይወዱት ነበር። ያው ከብዙዎች አፍ ከመጥፋቱ በፊት በቀላሉ ያገኙት ነበር። እኔ ስለ ስጋ ውድነቱ ስለ ስጋ አይነቱ ነው ያልኩ። በነገራችን ላይ ሁሉንም የበሬ ክፍሎች አውቃቸዋለሁ። እንዳለ የስጋ ብልቶች እንዳለ ታውቃቸዋለህ? እሺ አሁን እሺ፣ ቢላ ሰጥቻለሁ። በምልክት አሳይና ዘርፉን ካርገህ አሳይኝ። ይሄ ጮማ ወይም ያበጠ ስጋ እንለዋለን እኛ። ይሄ ደግሞ መሀል ለመሀል የተከፈለ ስጋ፣ ይሄ ነጣ ያለ ስጋ፣ ይሄ ቢጫ ጮማ። አይ አሁን በቃ ምንም አላወቅም ማለት ነው። ይሄ ያው ያበጠ ያልከውን ስጋው ንጉሱ ሻኛው ነው። ሻኛ ነው የትልቁ። አሁን እንዳልከውም ይሄ ቢጫ ጮማ ነው። ትክክል ነህ። ይሄም አሪፍ ስጋ ነው፣ ሽንጥ ነው። ቆቆር ያለ የበሰለ ስጋ ነው። አሁን ዳዊቱ አሳየኝ ብለህ የትኛው ታሳየኛለሽ? ዳዊት እንኳን እኔ ዳዊት አይደለም ያልኩህ፣ ዳዊት ማለት ጸሎት አይደለም። ዳዊት የስጋ ዋናው ንጉሱ ዳዊት። የስጋም ንጉስ አለው እንግዲህ ቤተሰቦቼ። እውነት ነው። ይቅርታ እኔ አሁን ልጸጸት ነው። እዚህ የስጋ ጫካ ውስጥ ከገባው በኋላ የማውቀው ሁሉ ጠፋኝ። እኔ እንደ ቅርጫ ተደርጎ ሲመጣ ስለሆነ የማውቀው ዳዊት ይሁን ሻኛ ይሁን ምን ፋዘር ይችን ጉረሳት ሲል ነው እንጂ በስም ነግሮኝ አያውቅም። ስለዚህ እንደው ከመጸጸት አይሆንብኝና ለመማር ስለሆነ የመጣሁት እስቲ ንገረኝ። እሺ እስካሁን ድረስ ያው ትክክል አልነበርክም። አሁን እያንዳንዱ ነገር አንዴ ያሳይሃለሁ፣ ከዛ በኋላ ፈትንሃለሁ። እሺ በስጋ ፈትነኝ። ኧረ እሺ ከቀኝ እንጀምራለን። ይሄ ማለት ይሄ ሻኛ ነው። ከነሳልገኙ ከነዳዊቱ እንደወረደ ከነዳዊቱ ሻኛ። ይሄ ሽንጥ ነው። እነዚህ አራቱም ሽንጦች ናቸው። እነዚህ የምታያቸው እዚህ ጋር አምሮ የምታያቸው ዘርፍ ይባላሉ። እነዚህ ገባ? እሺ አሁን የስጋው ንጉስ ያልኩ ሰዎች በፍቅር የሚወዷት እቺ ዳዊት ትባላለች። እቺ ሳልገኝ ትባላለች። እቺ ሳልገኝ ጮማ ያላት ፓርት ዳዊት ሳልገኝ ትባላለች። አዎ ይሄ ፍርምባ ይባላል። ለምንድን ነው ሳልገኝ የተባለች? ለምንድን ነው ሳልገኝ? ጥሩ ጥያቄ ነው። ይሄ ሳልገኝ ማለት ሲበላ በጣም ወዝ ያለው ጣዕም ያለው ከሰመር በጣም የሚፈልገው ስጋ ነው። ልክ እንደ ዳዊት እንደ ሻኛ እንዳልኩ በጣም ተወዳጅነት ያለው ስጋ ነው። ሳልገኝ ሲባል እኔ በፊት ቅርጫ ሲሄድ ሳልገኝ ይሄ ለመክፈፍ ወይ ለሆነ ነገር ለማድረግ ስለማይመች የሆነ ስንቅር ያለ ነበር የሚመስለው። ወይ አለማወቅ ነው። እየተጸጸትኩ ነው ዛሬ። አሁን ተሻሽሎ መጥቶ ደግሞ እንደዚህ ፊት ለፊት ቁጭና በጣም በፍቅር ሰውን የሚፈልገው ስጋ ቢኖር ሳልገኝና ዳዊት። እነዚህ መሀል አገዳ ይባላሉ። ምን መሀል አገዳ ይባላል? መሀል አገዳ የትኛው? ይሄኛው። ይሄ የበሬው ኋላ እግሩ ማለት ነው። አብዛኛው ጮማ የማይፈልግ ሰው ቀይ ስጋ ሲበል አብዛኛው ጊዜ ታላቅና መሀል አገዳ ይበላል። ክትፎ ስኬት ነው የሚወጣው? ክትፎ ይሄው ታላቅ ማለት እቺ ናት የክትፎ። ሌላ ምን ልበል? ምን ቀረበ? የቀረ ነገር የለም። እንግዲህ ድምፁ ነው የቀረው። ድምፁ በሂደት እናመጣዋለን። እኔ የምልህ ሶልዬ
እንዴት ወደዚህ ሙያ ገባ? ይሄ አሪፍ ጥሩ ጥያቄ ነው። ወደዚህ የመጣሁት እንዴት መሰለህ? አሁን ብዙ ልጅ ሆኜ ተማሪ ሆኜ ስጋ ቤት ይሰራል በቃ ጥሩ ደረጃ አለ ሲባል እኔ ስለምጄ እዛ ውስጥ ብገባ ብዬ ረዳትኜ ተኔ ቁጥር እየጠራው ረጅም ለ10 ምናምን ዓመታት ቁጥር እየጠራው ምን እያልኩ ነው ወደዚህ የገባሁት። ማለት መጀመሪያ ስጋ ቆራጭ ለመሆን ምንድነው መስፈርቱ? የመጀመሪያ ገና ሀዱ ስራው ሲጀምር ውስጥ የሚወጣው ደንደስ የሚባል የሚፈለፈል አለ። የወጥ ስጋ ታዘጋጃለህ። ውስጥ ያሉ ነገሮች እዚህ የሚቀራረቡ ነገሮች ትላላካለህ፣ ቁጥር ትጠራለህ። ከዛ ሁለተኛ ረዳት ትሆናለህ። ምን እያልክ ነው ወደዚህ የምትደረው እንጂ በአንዴ ሮጠህ እዚህ ጋር ቁጭ አትልም። አሁን አንተ ያለበት በስጋ ቆራጭ ደረጃ በቃ ቺፍ የሚባለው ላይ ነው። አዎ ገና ቢላዋ ሳትሰነዝር መቁረጥ የምትችልበት ደረጃ። ምን ትላለህ አንተ ደግሞ? ነቃ በሉ። ቻናል ዋን ቤተሰብ ስንት ዓመት ሰራ? አዎ እኔ ረጅም ዓመት ቢያንስ 15 ዓመት የሚሆን ሰርቻለሁ በዚህ ሙያ ላይ እግዚአብሔር ይመስገን። አዎ በሬ እንዴት ነው ሳይታረድ ጥሩ ስጋ አለው ጮማ ነው ምናምን የሚለውን አይተህ ማወቅ ትችላለህ ወይስ ከታረደ በኋላ? በትክክል እንዴ እኔ ይሄ በሬ ቢጫ እንደሚሆን እንደማይሆን በቁመና ያውቀዋለሁ። ገና በአይን ያውቀዋለሁ። አሁን ቢጫ ለማድረግና ነጭ ለማድረግ ምንድነው የምትመግቧቸው? ይሄ ትክክለኛ ጥያቄ ነው። አሁን እነዚህ ሁለቱ ከብቶች አመጋገባቸው በጣም ይለያያል። ኦኬ የሚመገቡት እነዚህ ጦቀር የሚል የሳር ከብት የሚባሉ አሉ። እሺ ይሄ ደግሞ በቃ 10 ምናምን አይነት ምግብ ይበላሉ። ፋብሪኬት የተደረገ አይነት ምግብ እንደዚህ ወዛም ሊሆኑ የቻሉት የበሉትን ምግብ አይነት ነው እንጂ የቦታ አይነት አይደለም። አሁን አንዳንድ ስጋ ጦቀር ይልና የሚያምር ስጋ አለ የሳር ከብት ይባላል። የሳር ከብት ሳር ግጦ የበሉት ስጋቸው ጥቁር ነው፣ በጣም ይጣፍጣል። እነዚህ ደግሞ በጣም ንጹህ ነገር ነው የሚበሉት፣ እንክብካቤ ነው። እንደ ሰው ነው ሻወር የሚታጠቡት። ከሚገርም ነገር እንደኛ በዱላ የደከመ በሬ አይደለም። ነፋስ አይመታቸውም ያልኩ። እንደው የስራው ከባዱ ፓርት የሚባለው ምንድነው? የስጋው ከባዱ ፓርት ማለት ሌላ የምትሰራቸው ስራዎች በጣም ቀላሎች ናቸው። እዚህ ጋር ስትሰራ ግን ብዙ ሰዎች ይመጣሉ። ያን የሰውን ፍላጎት ለማሟላት ራስህ በጣም ተጨንቀ ነው። ለምን ያ ከስተመር ቅር ማለት የለበትም። ያን ፍላጎቱ ምንድነው? ጥቁር ስጋ ነው የሚፈልገው፣ ጮማ ነው የሚፈልገው፣ በቃ እንክብካቤ የሆነ ፈገግታ አለ፣ ብዙ ነገሮች። ያን ነው በቃ ትልቁ ስራ ማለት እንጂ ሌላው ነገሩ የስጋ ቤት ስራ በጣም ቀላል ነው። ከስተመር ነው ዋናው ነው። አዎ ምልስ እኮ ነው። እኔ የምልህ እንዴት ነው በሳምንት ስንት ቀን ስጋ ትበላለህ? ስጋ አይሰለችም? ሽሮስ እንዴት ነው? ይቅርታ አድርግልኝና ቁርስ፣ ምሳ፣ እራት እኔ ስጋ ነው የምበላው። ዓርብና ሮብ አንድ ጊዜ ብቻ ነው ሽሮ የምበላው። ስጋ በጣም እወዳለሁ። እንደ ስጋ ቤተሰብ አይደለሁም። ስጋ በጣም አፍቃሪ ነኝ። ሽሮ እንደውም በቀን አንዴ ብበላው በቃ በቂ ነው። በቂ ነው። ስጋ በጣም እወዳለሁ። እኛንም ግዴታ የሆነብን ለሱ በቂ ነው። በነገራችን ላይ እነዚህ በሬዎች 15 አይነት ምግብ ነው በቀን የሚመገቡት። እኔ ግን ጠዋት ስነሳ ሻይ በዳቦ እዛ እንጀራ በምስር የቤታችን ደምስር ስለሆነ እራት ላይ ደግሞ ወይ ሊሞቅ ይችላል ምስሩ ወይ ላይ ሞቅ ይችላል። 3 አይነት በልቼ ነው እንደዚህ። ቢጫውም በዚህ በኩል ቢጫው ነኝ፣ በዚህ በኩል ነጩ ነኝ። ምን አመዳም ነኝ ማለት ነው። አው ከስተመር መጣ መሰለኝ። ቆንጆ አድርገን እናዘጋጃለን። ምን ይሁንልህ አለቃ? ከሳልገኝ ይሁንልህ ወይስ ከሻኛ ይሁንልህ? ከሽንጥ ይሁንልህ? ከዘርፍ ይሁንልህ? ከሰርገኛ ይሁንልህ? ከሚዜ እንኳን አርሰናሎች ናቸው። አሁን የመጣው ከስተመራችን ዳዊት ስለሚወድ ኦኬ የዳዊት ናት። ዳዊት እያየው ነው። ዳዊቱን እቺ ዘርፍ ትባላለች። እንዲህ ክፍል ብሎ አይስጋ አየህ፣ ይሄ ዘርፍ ምንድነው? ይሄ ዘርፍ ትባላለች። ዘርፍ ነው። አዎ ጽፌያለሁ። ይኸው ዘርፍ ነው። እዚህ ጋር ሲቆረጥ ደግሞ አየህ፣ ዝም ብለህ መቦጫጨቅ አይደለም። ይኸውልህ አድርገህ ቲክቶክ ላይ ያየሁት ምራቅ የምውጥበት ስጋ ማለት ይሄ ነው። እቺ ናት። አየህ ምን አለ ሁሉም እንደኔ ድሉ ደርሶት እንደዚህ ስጋ ባይበላ እንኳን ሲቆረጥ ይኸውልህ። አንዳንዴ ደግሞ አጥንት ያለው ስጋ በተፈጥሮ ይጣፍጣል። እውነት ነው። አንዳንድ ሰዎች ወድን ለምን አረክብኝ ይላሉ። ገብቶሃል? ኧረ እኛ ሁሌ ኪሎ ላይ ነው ምን አንተ ከኪሎ ጋር ምን አገባ? ከጥራት ቦክሰኛ አይደለም ኪሎኛ ምን አሳሰበን? አየህ ይኸው አሁን ይህ ስጋ ማለት ቶሎ የሚያልቀው የስጋው አይነት የቱ ነው? እውነት ይሄ አሪፍ ጥያቄ ነው የጠየቀኝ። ሰው ሮጦ ይመጥና ሻኛና ዳቢት ስጠኝ ይላል። ከአንድ በሬ ዳቢቱ ስንት ኪሎ ይመጣ ቢሆን በጣም ከመጣ 4 ኪሎ ሊመጣ ይችላል።
ኦኬ 4ቱን ላይ መጣ ይችላል። የኛ በሬዎች ትልልቅ ስለሆኑ 5 ኪሎ ምናምን ይመጣሉ። ያ 5 ኪሎ ዳቢት 5 ሰው ካስተናገድኩት ቶሎ ያርጋል። በጊዜ የሚያልቁ ማን ነው ማለት ነው? ዳቢቷ ነው ምልክቷ ለስላሳ ነው። አሁን ከስተመራችን በገበታ በትሪ እናዘጋጃለን። ትሪ ተቆላ። እኔ የምልህ እንደው ሳይ ግን አቆራረጠ ፐርፌክት ነው። ኪሎ ምናምን አትጠቀምም እንዴ? ያ 10 ዓመት ሰርቼ እያልኩ እንዴት በኪሎ እንዴት እስተዋለሁ ደግሞ? በእጅ ነው ማለት ነው። በእጅ ከስተመረድ የሚበቃቸው ነገር 4 ሆነው ከመጡ ለአራቱ ምን ያህል ስጋ ይበቃቸዋል ጠግቦ ይሄዳሉ የሚለው ነገር መጀመሪያ አውቀዋለሁ። የእናት ጓዳ የሆነ እጅ ነው ያለው ሁሉንም አርክቶ የሚልክ። አሁን በትሪ እናደርጋለን። እሺ ወይስ እኔ ልስራለሁ ወይስ አዴ መጀመሪያውማ አንተ ሰርታ አሳየኝ እንጂ ሰርቼ ላሳይ። እንደዚህ ግን አንዴ እዚህ ስጋ እንዲያርገልኝ ትቆርጥልኛለህ። ብዙ ጊዜ አይቼው መቼ ነው የምሞክረው እያልኩ እንቅልፍ ማጣበት ጉዳይ ነበር። ችግር የለም። አንድነት መጠህ ቆርጠህ ሳትበላ ልትሄድ እዚች ጋር ያነች ምን ቀመማት ነገር ስላለች ነው። እሺ ዋው እንግዲህ የቻናሉን ቤተሰቦች ስጋ ዛሬ ልትደኮር ነው፣ ትሪ ላይ ልትደኮር ነው እና ስራችን በተነጋገርነው መሰረት እንዴት አየኸው? ጥራቱ፣ አያያዛችን። ኧረ ምን እዚህ ውስጥ እኔ እንደው ለማስታወቂያ አይደለም፣ ሽንፈላው ራሱ ንጹህ ነው አይደለም ስጋው። ኦማም ስለሚፈልጉ ሻኛ ላድርግልህ። ቅድም ይሄ ሁሉ ተነጋግረን ያነሰው ነገር ይሄ አለ ብላ አልጠየከኝም። እኔ የታውቂው ነጭ ነው የማውቀው ሽበት ነበር። ዛሬ ግን ዘንድሮ ተሻሽሎ ወደ ስጋ ተቀየረ። ይኸው ሰው ግን መጀመሪያ አይኑ ነው የሚጠግበው የሚባለው እውነት ነው? እውነት ነው። አንዴ መጀመሪያ አይን ከጠገበ በኋላ ወደ ምግቡ የሚመጣው እንጂ ሲያዩት ያላማረ ሲበሉት ያቀራል። ተረቱንማ ቶ እኔ ራሱ የፕሮግራም እየሰራው አይደለም የመሰለኝ ውስጤ አንድ በቆረጥኩ ቁጥር እላለሁ። እኔም ልሰልዬ አንድ ጥያቄ ልጠይቅህ። ደስ ይለኛል። ስጋ ቆራጮች በእግሩ የሚመጣና በመኪና የሚመጣን ይለያሉ ይባላል። ይሄ ነገር እንዴት ነው? ከአሜት የዘለለ ነው? አዎ እውነት ነው። እኔ በዚህ አላምንም። ሁሉም ከስተመር አሁን እኛ ጋር 3600 ብር ነው አይሳ። ሁሉም በእግሩ የሚመጣ በመኪና የሚመጣ 3600 ይዞ እስከመጣ ድረስ እኩል መስተንግዶ ነው ማስተናግዶ። እኔ ጋር 3600 1 ኪሎ ስጋ በእጁ ከመጣስ እንዴት ነው? በፍጹም እኛ ጋር እንደዚያ ነገር የለም። እርግጠኛ እውነት። ይሄ ደረት ኪስ ታዲያ ለስጋ ቆራጮች ለምንድን ነው የተሰራው? አንዳንድ ይሄ ያው ሽርጡ አሰራር ነው እንጂ በሌላ ነገር አይደለም። መቼም እንደ ዳኛ ቀይዋን ከቢጫው የለም እኛ ጋር ያው አባባል ነው እንጂ በእግሩ የመጣ ምናምን የለም። ስጋ በላተኛው ምን ያህል ስለ ስጋ ያውቃል? የትኛውን ነው የሚመርጠው? እሱ አሪፍ ነው። አሁን ብዙ ሰው ይመጣል አይደል? ብዙ ሰው ስጋ ያውቃል። ከዚህ ነው የሚለው እንጂ ከእንደዚህ አድርግልኝ ይላል እንጂ ስጋ የሚያውቅም ማለት ከኔ በላይ የሚያውቃል። አሁን ለምሳሌ ከስተመር ሆኖ ስጋ በጣም የሚያውቃል፣ ማያውቀው እንደዚህ አድርግልኝ ይላል። አሁን ለምሳሌ አበረ ስጋ ትልክለትና የደረበ ጮማ ያለው ምናምን ትልክለትና እንደገና ጮማ ላክልኝ ብሎ አስተናጋጅ ይልካል። ምን መሰለህ ዳቢት አድርገህለት ዳቢት የለውም አልጠቆረ ምናምን ብሎ ይመልስባል። አዋቂው ግን እንደዚህ አድርግልኝ ፍላጎት። አሁን ለምሳሌ ማቀኔ የምቀርባቸው ከስተመሮች አሉ። ሰሌም 4 ነን እንደዚህ ላክልኝ ካሉ ባዳቸውን አውቃቸዋለሁ ይልካሉ። ጥርግ አድርጎ በልቆ ቴንኪው ብሎ ነው የሚሄዱት። አንዳንዱ እኔማ እንዲህ ዝም ብዬ አያለሁ እንዲህ ቀዮ ይሄን መልሰው ብሎ ይልካል። ደህና ስጋው በድድ የሚበላው በከንፈር ነው እንጂ በከንፈር ይቅርታ ማለት እኔ ብዙ ጊዜ ምስር ላይ ስለሆንኩ ነው እረሳለሁ። ከወንዶችና ከሴቶች እንዴት ነው ጥሬ ስጋ ላይ ሴቶች እንዴት ናቸው? አዎ አብዛኛው ወንዶች ናቸው ስጋ የሚያውቁት። ሴቶች ያው አብዛኛው ከወንዶች ጋር ነው የሚመጡት። በጣም ወር የሚያውቁት ደግሞ ወንዶች ናቸው። ያስደስታሉ። በቃ ምግብ ስለሚያውቁ አዞ ይገባሉ፣ በልቶ ቀረክቶ ይወጣሉ። ሴቶች ደግሞ ብዙ ጊዜ ስጋ አያውቁም። ሰው ጋር ስለሚመጡ ብዙ አያውቁም።
ግን መብላት ላይ ኦረ ወንድ ምን ማስቆረጥ ነው እንጂ መቁረጥ ላይ አይደለም ነው እያልክ ያለው እየሰማችሁ ነው አሻሽሉና አሻሽል በጋራ እንደ ኢትዮጵያ ጥሬ ስጋ ላይ ያለንን አመለካከት እናሻሽል ያው እኔ እንደናንተ ልለምድ አይደለ እዚህ ገቡት ልመዱ ለማለት ይያል እቺን አሁን አዞ የገቡ ከስተመሮቻችን አለ አረ እነሱ ጋር ላከልና አቆራረጥ ደግሞ ታሳየኝ እሺ እንግዲህ የቻናሏን ቤተሰቦች ይሄን ስጋ አሸኙትም ወይ ሊበላ አይደለም ወይ ስጋ አንደኛ ዋናው ነገሩ ምን መሰለ ብለው መጎማመድ አይደለም ስጋ አያያዝ ጽድት አድርገህ ከስተመሩ ምን ይፈልጋል ስቆርጥ ደግሞ እንዳይወሰጅ እንዳይበዛብህ አስታክዬ እሰጥሃለሁ አንተ ጽድት አድርገህ ከስተመር እሰጣለሁ በደስታ እኔ አሁን ይኸውልህ ስጋው አያምር አሁን እንደዚህ ስቆርጠው ትንሽ ሻኛ ልጨምርልህና እሺ ሻኛ ያው ምኑ ገና ያልኩ ሻኛ ይኸው ቀይ ስጋ ስለሚፈልጉ ደግሞ ቀይ ስጋ ሰጥሃለሁ አሁን አስተካክለን ለነሱ ሰጣቸዋለሁ እጅህን እንዳቆብላው ከውጭ ነው የመጣው አትፍራው ደግሞ እዩት እንደዚህ ሆነ ትለምዳለህ ማለት እጅ ፈትቻለሁ እጅን አላጸዳሁም ይሄ እንዴ ይሄን እኛውን በኋላ እንደዛ ባቀርብ እሺ ነገር እጄን ፈሯት ቢላዋ አንተ ከስጋ ውጭ ላይ ነገር ነክቶ አያውቅም አሁን ያስረው እቺ ነገር እንደዛ አይደለም እንዴ ክብሩን አሳጣኸው እንጂ አየህ እሱ ራሱ ለሱ ጁስ ሲገባ ያሽቃበታል ስጋ ራሱ ቆራጭ ይፈልጋል እቺ ደግሞ አሁን የፎይል ዘጋ ይሄው ይቃለ ቆይ እኔ ላምጣልህ ይሄው በዛው እየለመድክ ነው እቺ የተካው ይቃችን ነው ኦኬ ያው ለትልቅ ሰው ነው ወደ ቤት የሚሄድ ነው ለዚህ ጽድታል አዎ ጾሙን ከላይ ነው የምናረጋው አዎ ከላይ ዴ ታዲያ ምን ነው እኔ ቤት በገባ ያስብልም ይሄ ስጋ ትልቅ ሰው እውነትም ስጋ ያውቃል አበላል ያውቃል ያውጪ ትመስላለች አደራ በቃ ለተከደን ነው ማየት የምትችሉት ያህል ድረስ ሌላውን ዳውንሎድ አድርጋችሁት ቤተሰቦቻችን አይደል እንዴ አይ በቃ አሁን በቃ ለምዳል ማለት ነው አደ እቺ በፎይል የት ነው ና ተቀበለው ኤልሳ እሺ አንበሳይ ቅድም እንዳሳየው እዚህ ጋር ተደረደራለች ስጋ አይነቶች እሺ ጮማ ጋር ዳቢቱ ምኑ ሻኛ አርጋ ደርድረ ጀግና ጎበስ ቺቲ መልኩ እንዲት ዘርፏ ደግሞ ዘጋ ዘርፏን እዚች ጋር ተቀመጣለች ዘርፈፈፈፈፍ ብሎ እንዴት ነኝ ምን የሚያንሰው ነገር ምን አለ ምን ልጨምርልህ እዚህ ላይ የሚያንሰው በላተኛው ብቻ ሌላ ምን ያንሳል እንዴት ነው አደራደሬ የለማጅ ፕሮግራም ተከታታዮች ቤት ያፈራውን 5 ኪሎ ስጋ እንደኔ እየቆረጠ ማን ነው
እኔ ማለት ወይ ሎሚ አዋዜ ሚጥሚጣ ምናምን እኔን መሰጣቸው ወይስ እኔ ማለት አንተ አይመለከትም እዚህ ጋር ጥሬህን ብቻ በስነ ስርዓት ትኮራርገው ወደዛ አዋዜ እንጀራ የሚቀዳዛ ለብቻው አንድ ክላስ አለን ወደዛ ተልኳለን እንጀራ አዋዜ ዳቦ ዳጣ ስናፍ ሚጥሚጣ አድርጎ ቢላ አድርጎ ወደ ከሰመ መላክ ነው አንተ ካንተ የሚጠበቀው እዚህ ጋር ደርደረህ ብቻ መላክ ዳይ ዳጣ ሚጥሚጣ አዋዜ ሰናፍጭ ሌላ ሎሚ እዛ ነው የሚይዘው ወዛ ተረፈ ራሱን የቻለ ክላስ ክፍል አለ እኔ የምልሶን እንደው በዚህ ስራ መቼም ገጠመኛ አይጠፋም እስቲ ከገጠመኞች ውስጥ እስቲ አንዱን አጫውታል አዎ አሪፍ ነው ጥሩ ጥያቄ ነው የጠየቀኝ ገጠመኞች እንዴት አሉ መሰለ አሁን አንተ እዚህ ጋር አንድ ሰው ፍላጎት ብቻ አይደለም ታስተናግደው በጣም ብዙ ሰዎች አሉ አይደል አንተ የምትፈልገው ስጋ ሌላ ነው እሱ የሚፈልገው ስጋ ሌላ ነው የሱን ፍላጎት ደግሞ እኔ አውቀዋለሁ ብዬ ሰራ ይሄ ስጋ ለኔ እንዴት አደረግከልኝ ምናምን ሲል ለኔ በጣም ይከብደኛል እኔ እሱን አቆዴ በቃ ተንከባክቤ አስተናግደው ለኔ እንደዚህ ስትለኝ የኔ ገጠመኞች እነሱ ናቸው ለኔ እንደዚህ አይነት ስጋ ለምን ታደርግልኛል ይላሉ አንተ ግን በቃ ለሱ በቃ ዛሬ አስደስተዋለሁ ብለ መርጠ ጨርሳል እሱ ግን ይበሳጭባል በቃ በእኔ ቤትማ ጨርሻለሁ በቃ ይሄ ስጋ በቃ እሱ ይወደዋል በቃ አየለ ስሙ አየለም በለውና ለአየለ ይመጥነዋል ለቀረጻው ብለን ይመጥነዋል ብዬ ቆርጬ ምን ብዬ ዲኮር አድርጌ ትልክለት እንዴ ሰለሞን ምን ሆነሃል ዛሬ ምን አስቀይሜያለሁ እንደዚህ አይነት ስጋ ይላክ በእኔ ቤት እኮ በቃ በጣም ዘመናዊ ስጋ ነው ይላኩለት ከሚገርም ነገር የለ አንተን አይደለም ያው ለቀረጻ ነው በነገራችን ላይ ስጋው ሳይሆን ሲመስለኝ የሚበሳጨው የስጋው ዘመዱ እዚህ ስጋ ቤት ከመምጣቱ በፊት አበሳጭቶት ነው ብዬ ነው እኔም አንዳንዴ ከሚገርም ሳስበው እንደዛ ይመስለኝና በቃ ምን ትንሽ ሰዓት ስለሚሄድ ብዬ እኔ ወደ ራሴ መለስና አሁን ይሄ ስጋ ምን ያናዳል በቃ እንደዚህ ስትገባ እኮ ማገገሚያ ነው የተቀለበ ሰን የተሰራ ነው የሚመስለው ይሄ አሁን ይሄ ስዕል ነው እዚህ ስትገባ እንደው እኔ የምልህ እንደው ሶልዬ ኪሎ ብቻውን የሚበላል አሁን ሰዓት በጣም ኪሎ ብቻውን ጸጥ አድርጎ አንዳች ነገር ሳይስጠብስ ድብና አድርጎ 1 ኪሎ እንደ ሙዝ ሊጬ ነው ማቀርብለት ጸጥ አድርጎ በልተው ነው የሚሄድ ኪሎ እኔ ደግሞ በጣም ነው መረካበት እንደዚህ አይስ ኪሎ በነገራችን ላይ እኔ ማቀው ጠንቀቅ አድርጎ የሚይዘው ሚዛን ነበር አሁን ግን የሰው ሆድ ጀምሯል ማለት ነው አሳኩት የመጀመሪያ ጊዜ በለማች ፕሮግራም ቆራጭ ሳስቅ ይው ምን አለ የኢትዮጵያ ብሔራዊ ቡድን እንዲህ በተደረደረ ውጤቱም ያምር ነበር የአትሌቶቻችን ራሱ ሲገቡ እንዲህ ነው ከ1 እስከ 5 እንደ ስጋው አዎ እየደረደረ ነው ሰው ቅድም ጀምሮ አብረን ያው የቆረጥን አንተም እየደረደርክ አንተም እየቆረጥ ብዙ ነገሮች እያደረግን አሳልፈናል ከነዚህ ውስጥ የስጋ አይነቶቹ አንዳንድ ነገርኝ ሲዝም ብለ እዛ በቅድም በያስኮ በቢላህን እሺ ለካነካ ያርክ this is ሻኛ ይሄ ቀይ በጮማ ዘርፍ የታለ ዘርፉ የታለ ዘርፍ ሻኛ ጠፋ በጮማው ጠፋ አጠሪ ላይ ይዤ ነበር ጠፋ በአጠቃላይ ኪሎ ነው 1 ኪሎ ስጋ ነው በቃ ስጋን ከስጋ አንለይ እኛ አንከፋፈል ስጋ ቤትን ያለይ በቃ ሚጥሚጣ አዋዜ ምናምን ተደርጎ ይብሉት አሁን ከጠራቸው ውስጥ እሱነ ትክክል ዘርፉም ጠርታታል ሻኛም ጠርታታል አንደኛው ረስታታል ምንድነው ሳልገኝ በትክክል ተመለሷል በቃ አልፋለሁ ሳልገኝ የቻናሏን ቤተሰቦች እንግዲህ ስጋና አርቲስት ተገናኝቶ ባፉ እንዲህ ሳያስቆርጥ የቀረ አርቲስት የለም ነው አይ አስጌ እንኳን የራሱ ስጋ ቤት አለው ካምዙም እንደዛው ያሬነጉ አርቲስት ሁሉ ስጋ ቤት አለው ያው እኔ እንኳን ያው የስጋ ፕሮግራም ነው የምሰራው ማን ከማን ያንሳል ሁ ማይነስ ሁ እኛም እንቆርጣለና ምን ችግር አለ እኛም እንነክሳለን እነሱም ይቆርጣሉ አደራ እንዴት አየው ስጋው ይጣፍጣል ስጋ ባብራስ ሲሆን ነው ለካ የሚጣፍጠው እኔ በእጄ ደግሞ እስቲ በቢላው ካልተመቸ በእጄ ደግሞ አየው በነገራችን ላይ ፍራሽ ተጣጣፊ ስለሆነ ከሮብና አርብ ውጭ እዚህ ነኝ አንድ ድገማ የሚጣፍጥ ስጋማ ካልደገምከው ኧረ በምን ዳይ ነው እንደዚህ በጥሬ ስጋ የምታሰቃዩኝ
እናቴ የማትደግመውን ነገር አስሞክር ልጅ ትለኝ ነበር። ዛሬ ተሳሳተች። ማን ነው? እኔ ተሳሳትኩ። በቃ ድገም፣ ግድ የለም የከስተመር ነው ላይ ከራሴ ነው ከራሳችን ከከስተመር አይደለም። እንደዛ ከሆነ ድገመው። እንደምን ችግር አለው? እናመሰግናለን። እናንተም እንደኔ ቅዳሜያችሁ እንደዚህ ስጋ የጣፈጠ ይሁንላችሁ። ይህ ለማጅ ነው። ምን ለማጅ ነው? ስጋ ቆራጩ ነኝ። በነገራችን ላይ አሁን የበላሁት የስጋ አይስክሬም ነው። ላኝካው ስል ዱብ ከይርጋ ዱብ አለቀጥሎ ይሄ ስጋ ነው ዱብ የሚለው። የቻናሏ ቤተሰቦች ስጋ መቁረጥን እንደ ተስፋ መቁረጥ አቅልየው ነበር። ስጋ መቁረጥ ለካ ራሱን የቻለ ጥበብ ነው። እኔ ሶልን ስጋ ቆራጭ አይደለም ያልኩት፣ የስጋ ሰዓሊ ነው ያልኩት። ሞናሊዛ ማን ነበር የሳለው? ዳቪንቺ። በቃ እኔ የስጋው ዳቪንቺ ብየዋል። አንተ ስጋን እንደዚህ ውብ ያረጋታል። በነገራችን ላይ እኔ የሚዋዛ አይደለሁም። ስትበላ ነው ያላችሁት፣ ስሰራ ማለት ነው። የቻናሏን ቤተሰቦች የዛሬ ስጋ ማን ነው? የዛሬ ለማጅ ይሄንን ይመስል ነበር፣ ያበደ ነበር። እኔ እንደነገርኳችሁ ስራው ተመችቶኛል። ያው እዚህ ጥገኝነት ጠይቄያለሁ። ወደ አፈጻጸም ቢሮ ገብቶልኛል። ቀጣይ በጾም ምግብ እንገናኛለን። እስከዚያው እስቁፒኒ ቻው።